አዲስ የቤቶችና የሱቆች ፈረሳ ሊጀመር መሆኑን ያገኘነው መረጃ ያመለክታል። በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም በሶስት ወረዳዎች የሚገኙ ቤቶች እንደሚፈርሱ ነው ለማወቅ የተቻለው። በሌላ በኩል ደግሞ አዲስ የመኖሪያ ቤት ደንበኞች ቆጣሪ ያለምንም ክፍያ እንዲያስገቡ መወሰኑን ሰምተናል። እነዚህ ደንበኞች መንግስት ትኩረት በሰጠው አቅጣጫ ላይ የሚገኙ ሲሆን አሰራሩም ተግባራዊ መደረግ መጀመሩ ታውቋል። የቤቶች ፈረሳ የመብራት ቆጣሪና የሰነደ መዋለ ንዋይን በተመለከተ ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ኤሌክትሪክ አገልግሎት ከዋናው የኤሌክትሪክ ግሪድ መስመር ርቀው የሚገኙ የገጠር አካባቢዎችን በፀሐይ ኃይል አማራጭ ተጠቃሚ ለማድረግ ሰፊ እንቅስቃሴ እያደረገ የሚገኝ ሲሆን አሁን ደግሞ በእነዚህ አካባቢዎች የሚኖሩ ዜጎች በተለይም የመኖሪያ ቤት ደንበኞች አዲስ የኤሌክትሪክ ቆጣሪ ያለምንም ክፍያ በነፃ ማስገባት የሚችሉበትን ታላቅ ዕድል ይዞ መምጣቱን አሳውቀዋል። ይህ የተገለጸው በሲዳማ ክልል ምስራቃዊ ዞን በተካሄደ የሆዱ ቦኩ የፀሐይ ኃይል ማመንጫ ፕሮጀክት ወቅት ነው። ከዓለም ባንክ በተገኘ 227.2 ሚሊዮን ብር የገንዘብ ድጋፍ ግንባታው የተጠናቀቀው የፀሐይ ኃይል ማመንጫ ፕሮጀክት 525 ኪሎዋት የኤሌክትሪክ ኃይል ማመንጨት አቅም እንዳለው ታውቋል። ፕሮጀክቱ የማህበራዊ ተቋማትን ጨምሮ ከ2000 በላይ አባወራዎችን የኤሌክትሪክ ኃይል ተጠቃሚ ማድረግ የሚችል ሲሆን አገልግሎቱ በአመቻቸው የነፃ ቆጣሪ እድል በአሁኑ ወቅት 487 አባወራዎች የኤሌክትሪክ ተጠቃሚ መሆናቸው ታውቀዋል። የኤሌክትሪክ ኃይል አቅርቦቱን ተደራሽ ለማድረግ 1.2 ኪሎ ሜትር መካከለኛና 10.5 ኪሎ ሜትር ዝቅተኛ መስመር የተዘረጋ ሲሆን 3 ትራንስፎርመሮች ተተክለው አገልግሎት መስጠት መጀመራቸውንም ሰምተናል። የኢትዮጵያ ኤሌክትሪክ አገልግሎት የአካባቢውን ነዋሪዎች ጨምሮ የፀሐይ ኃይል ማመንጫ ፕሮጀክት በተገነባባቸው አካባቢዎች የሚገኙ አዲስ የመኖሪያ ቤት ደንበኞች ካሁን በኋላ የኤሌክትሪክ ቆጣሪ በነፃ መጠቀም የሚችሉበትን አሰራር ይፋ አድርጓል። አገልግሎቱ ይህንን ምቹ ሁኔታ የፈጠረው የኢኮኖሚ አቅም ሳይገድበው እያንዳንዱ የህብረተሰብ ክፍል የንጹህ ኃይል ተጠቃሚ እንዲሆንና ወደ ተሻለ ዘመናዊ ህይወት እንዲሸጋገር ለማስቻል እንደሆነ ጠቁመዋል። ይህ አዲስ አቅጣጫ በተለይ ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የኢኮኖሚ አቅማቸው ሳይገድባቸው የንጹህ ኃይል ተጠቃሚ እንዲሆኑና የኑሮ ደረጃቸውን እንዲያሻሽሉ ትልቅ እገዛ እንደሚያደርግም ተጠቅሷል። አገልግሎቱ የዜጎችን ማህበራዊና ኢኮኖሚያዊ እኩልነት ለማረጋገጥ የወሰደው ይህ እርምጃ በገንዘብ እጥረት ሳቢያ ከዘመናዊ አኗኗር ወደ ኋላ የሚቀር ማህበረሰብ እንዳይኖር ለማድረግ ያለመ መሆኑ ተገልጿል። በዚህም መሰረት የሶላር ኃይል አቅርቦት በተገነባላቸው የአገሪቱ አካባቢዎች የሚገኙ ነዋሪዎች ይህንን የተዘጋጀውን ነጻ ዕድል ከዛሬ ጀምሮ መጠቀም እንደሚችሉ ተገልጿል። ባለፉት ዓመታት ከዋናው የኤሌክትሪክ ግሪድ ርቀው የሚገኙ የገጠር ከተሞችን ከፀሐይ ኃይል የአገልግሎቱ ተጠቃሚ ለማድረግ በተከናወነ ስራ የሆዲ ቦኩ ማመንጫን ጨምሮ 43 የፀሐይ ኃይል ማመንጫዎችን በመላ ሀገሪቱ በመገንባት ከ10 ሺህ በላይ አባወራዎችን የኤሌክትሪክ አገልግሎት ተጠቃሚ ማድረግ መቻሉም ታውቋል። ከዚህ በተጨማሪ አገልግሎቱ የህብረተሰቡን የመክፈል አቅም ችግር ለመፍታት ከዋናው የኤሌክትሪክ መረብ ደንበኞች ቆጣሪ በረዥም ጊዜ የክፍያ አማራጭ እንዲያገኙ ማመቻቸቱ የሚታወስ ነው። ቀጥለን ደግሞ ከቤቶች ፈረሳ ጋር የተያያዘውን መረጃ ወደ እናንተ እናደርሳለን። በዚህም መሰረት ለጫካ ፕሮጀክት በሚል በርካታ የሚፈርሱ መንደሮች መኖራቸውን የደረሰ መረጃ ያመለክታል። በአዲስ አበባ በጫካ ፕሮጀክት ማስፋፋያ ምክንያት በአዲስ አበባ የየካ ክፍለ ከተማ ወረዳ 5፣ 6 እና 7 ነዋሪዎች ላይ ከፍተኛ ውጥረትና ስጋት መስፈኑን ሰምተናል። ሰሞኑን በተካሄዱ የቀበሌ ስብሰባዎች ላይ የአካባቢው ባለስልጣናት ነዋሪዎች ቤታቸውን በአስቸኳይ በአንድና በሁለት ወራት ጊዜ ውስጥ እንዲለቁና ምንም አይነት ድርድር የሌለው ትዕዛዝ ማስተላለፋቸው ታውቋል። እንጦጦን አካሎ የሱሉልታን ግርጌ ይዞ ጣፎ የሚደርሰውና የጫካ ፕሮጀክት እየተባለ ለሚጠራው ለዚህ ፕሮጀክት በርካታ የመኖሪያ ቤቶች፣ የንግድ ሱቆችና ህንፃዎች እንደሚፈርሱ ተነግረዋል። በመንግስት ሊገነባ የታሰበው የጫካ ሃውስ ፕሮጀክት ሳተላይት ሲቲ እንደሆነ የተገለጸ ሲሆን ፕሮጀክቱ ከቤተ መንግስት በተጨማሪ በሺ የሚቆጠሩ ቤቶችንና ሆቴሎችን እንደሚይዝ ታውቀዋል። ቤተ መንግስትን የያዘው ፕሮጀክት እየተከናወነ ሲሆን በ400ና በ500 ቢሊዮን ብር ነው የሚገነባው ሲሉ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም መናገራቸው ይታወሳል። ልንገነባ ያሰብነው የጫካ ሃውስ ይባላል ያሉት ጠቅላይ ሚኒስትሩ ፕሮጀክቱ እጅግ ዘመናዊ መሆኑን ገልጸው የኢትዮጵያ ቤት ሲሉም ጠርተውታል። እስከ 500 ቢሊዮን ብር ይወጣበታል ለተባለው የሳተላይት ሲቲ ግንባታ የሚውለውን በጀት ለምነን ሪሶርስ አምጥተን እንሰራለን በማለትም አስታውቀዋል። ፕሮጀክቱ የሚከናወነው በ503 ሄክታር መሬት ላይ ሲሆን ከየካ ክፍለ ከተማ 5 ወረዳዎችን እንደሚነካ ታውቀዋል። ግንባታው ሰው ሰራሽ ሐይቆችን ጨምሮ የተለያዩ መሰረተ ልማቶችን እንደሚያካትትም ምንጮች ተናግረዋል። የኢትዮጵያ መንገዶች አስተዳደር ፕሮጀክቱ ለሚያካትታቸው አካባቢዎች መገናኛ የሚሆን 20 ኪሎ ሜትር
የመንገድ ግንባታ እንደጀመረም ተገልጿል። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም በተለያዩ አካባቢዎች አሁንም የቤቶች የመፍረስ እድል እንዳላቸው አውቀናል። የኮሪደር ልማት በዚህ ዓመት አይጀመርም ያሉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከቀናት በፊት ከጎሮ መታጠፊያ እስከ ኮዬ ፈጬ አደባባይ ድረስ ያለውን አዲስ የኮሪደር ልማት ማስጀመራቸው ይታወሳል። በሌላ በኩል ደግሞ የኢትዮጵያ ሰነደ መዋለ ንዋይ ገበያ ሳምንታዊ የአክሲዮን ግብይት ከ1 ቢሊዮን ብር በላይ መድረሱ ታወቀ። የኢትዮጵያ ሰነደ መዋለ ንዋይ ገበያ ሳምንታዊ የአክሲዮን የግብይት መጠኑን ለመጀመሪያ ጊዜ ከ1 ቢሊዮን ብር በላይ በማሻገር አዲስ ታሪካዊ ምዕራፍ ያስመዘገበ ሲሆን ይህም በአገሪቱ የካፒታል ገበያ ላይ እየገነባ የመጣውን የባለ ሀብቶች ከፍተኛ ተሳትፎና እምነት የሚያንጸባርቅ መሆኑ ተገልጿል። የሰነደ መዋለ ንዋይ ዋና ስራ አስፈጻሚ ጥላውን እስማኤል ካሳውን እንደገለጹት ገና አዲስ ለተጀመረው የኢትዮጵያ የካፒታል ገበያ በአንድ ሳምንት ውስጥ ብቻ ይህን ያህል የግብይት መጠን ማስመዝገብ መቻሉ የሚደነቅና ትልቅ መሻሻልን የሚያሳይ ነው። ከሰኔ 8 እስከ 12 ቀን 2018 ዓ.ም በነበረው የገበያ አፈጻጸም መሰረት በገበያው ላይ በዝርዝር በተካተቱ 4 ኩባንያዎች መካከል በተደረጉ 279 ግብይቶች በአጠቃላይ ከ350 ሺህ በላይ አክሲዮኖች የተለዋወጡ ሲሆን ይህም አጠቃላይ የግብይቱን ዋጋ 1.02 ቢሊዮን ብር አድርሶታል። በተጨማሪም በባንኮች መካከል በሚደረገው የገንዘብ ገበያ የተከማቸው አጠቃላይ የግብይት መጠን 3.3 ትሪሊዮን ብር የደረሰ ሲሆን በሳምንት ውስጥ የአንድ ቀን ግብይቶች በ12.4 በመቶ የወለድ ተመን 66.3 ቢሊዮን ብር፣ የ7 ቀናት ግብይቶች ደግሞ በ15.6 በመቶ የወለድ ተመን 49.8 ቢሊዮን ብር ሆነው መመዝገባቸው ታውቋል። ዋና ስራ አስፈጻሚው አክለው እንደገለጹት በሚቀጥለው ሳምንት ሌላ ተጨማሪ አዲስ ኩባንያ በይፋ በገበያው ላይ የሚመዘገብ በመሆኑ ለሕዝብና ለባለ ሀብቶች አዲስ የኢንቨስትመንት አማራጭን ይዞ እንደሚመጣ አስታውቀዋል። የሀገሪቱን የግል ዘርፍ ሰፊና ያልተነካ አቅም ያሉት ዋና ስራ አስፈጻሚው በቀጣዮቹ 1 እና 2 ዓመታት ውስጥ በሰነደ መዋለ ንዋይ ገበያው ላይ የሚዘረዘሩትን ኩባንያዎች ቁጥር ከ50 እስከ 60 ለማድረስ ሙሉ እምነት እንዳላቸውና ለዚህም በትጋት እየተሰራ መሆኑን አስታውቀዋል።